ክብራችንን ያዋረድነው ወንድም ቆይ ይሄ ነገር አደርጋለሁ ይሄ ነገር አይሆንም ይሆናል እኔ ሁለቱን እኔ ወንድም ላይ እኔ ወንድም ላይ ስለዚህ አንተ ከሷ ጋር መኖሩን ትፈልገዋለህ? አው ግን ያ ነገር ደግሞ ከተፈጠረ በቃ እንዳየው ነው። በቃ ቤተሰቡ ተበታትኖ መቅረቱ ነው ማለት እዚህ ጋር መስዋዕትነት መክፈል አለብኝ። እዚህ ጋር የሚሰማኝን ስሜት ወደ ጎን ነው መተው አለብኝ በቃ እንጂ ቤተሰቦቼም በቃ አሁን እንዳየው ነው። ይኸው አጎቴም ከአባ ጋር በቃ ተጣሉ። አክስቴም እንዳየው ነው። በቃ ይሄን መፍራት ነው እንጂ እኔ ስሜት አለኝ ለሷ ግን ይሄንን ስሜቴን ወደ ኋላ ጥቼ የቤተሰብን ነገር ነው እያስቀደምኩ እና ታዲያ አሁን እሱ የወደዳት ነው ልጅን እሷን ከቤት የማበራት አሁን እኛ መጣጣችንን ቤተሰብ እንዲበጠበጥ አይደለም ይሄ ነገር ተፈጠረ። ስለዛ ስርዓት ባለው መልኩ እንዴት አድርገን ነው የምንፈታው የሚለውን ነገር እንድናወራ እሷ ለጋ ብቻ አይደለም የመጣችው የተቀጠረችው እዚህ ቤት ለስራ ነው። ታዲያ ምን ችግር ስራዋን መስራት ነበረባት። አሁንም ይሄን ይመረመራል እሱ ቢሆን የሱ ላይ ከሆነ አንተም ከኛም ገንዘብ ቤት ተከራይተንላት ለልጇም ለሷም ቀለብ እንሰጣለን። አሁን እስቲ ሊንዶ ከሌላ ሰው ቤት የተቀጠረችው አዎ ብር ፍለጋ አይደለም ብር ስለምትፈልግ ብር ይሰጣታል። ቤተሰቧንም እየረዳች ልጇን ታሳድጋለች። ለማኛ አይደለችም ሰራተኛ እንጂ የተፈጠረው ተፈጠረ። ስለዚህ አባትየውን አውርተን እናትየው ማውቀው በወግ በማድረግ ሽማግሌ ተልኮ በስርዓት ባለው መልኩ እንዲጋቡ ተስማምተናል። እርሶ ደግሞ እናንተ ደግሞ እያላችሁ ያላችሁት ለክብራችን አይመጥንም። እሷ ሰራተኛ ነች። ችግር የለውም። እኔ ወንድምህ ላይ እኔ ወንድምህ እኮ ነኝ። እኔ ወንድምህ እኮ ነኝ። እኔ ላይ ኡር ነው ሽማግሌ ልካለሁ እዛ ይመጣሉ ይደገሳሉ። ስርዓት ባለው መሆንም ያለበት ስርዓት ባለው መልኩ እንደዛ ሰው ነች። ምን እንደሆነ እቺ ልጅ አይ እንግዲህ ለልጁም ለደህንነቱም አደጋ ሁለት ነፍስ ነው ያለችው። ስለዚህ እንዴት ነው ቀጣይስ ምንድነው ማድረግ ያለበት? እንዴት ነው መሄድ ያለበት? ያለቀ ጉዳይ እኮ ነው የሚል በቃ ቃል የገባሁት ነው ገብቻለሁ። በቃ ቤተሰቦቿ ጋር እንልካለን። አዎ እኮ ቀን ተቆርጦ ምን ተብሎ ያው ቦግ ማባረጉ ጭራሹ ነው ደግሞ በቤት የፈራጅ ሆነ ጭራሹ ነው ደግሞ አይደለም። ተረጋግቶ ማውራት አይሻልም? ሰራተኝነት ነው የምሰራው እና ብዙ አመት ሆኖኛል እና ሌላ ቦታ ሰርቼ ሌላ ቦታ የትም ቦታ አላውቅም እና እነሱ ቤት ነኝ። ምንም በማላውቀው ነገር ድንገት ነው ምንም ሳይሰጡኝ ያባረሩ። ታውራት አትችይ ገባህ? ሐሳብ ለምን ሰራው ነው የምትከፊያት? ከፈልኳት ከዚህ በላይ ምን ስለዚህ አዳምጪኝ። ሲቀጥ ምን ልታረግ እዚህ መጣች? ሴትዮዋ ነው ማየት አልፈልግም አስወጣልኝ። ምን እንደተፈጠረው እኮ ንገሪኝና ያለው ነገር ሴትዮዋ ነው ማየት አልፈልግም አስወጣልኝ። ካሜራ ግን አጥፋልኝ። በሰላም እንድናወራ ከተፈለገ እንዴ ጭራሽ ማንንም ጎረም ሴቶች መምጣት ጀመርሽ ቤታችን ድረስ። ይሄ ሁሉ አመት ስሰራ አንድ ቀን ደሞዝ ሰጥተውኝ አያውቁም እኮ። ለምን ምክንያት? ምንም በቃ እዛ ቤተሰቤን እረዳለሁ ብዬ ነው እዚህ የመጣሁትና ቤተሰቦቼ በጣም ችግረኞች ናቸው። በቃ ከኔ ብዙ ነገር ይጠብቃሉ። ሄርሜላ ባረለ በቃ አስወጣልኝ። ሄርሜላ አዳምጪኝ። አታውቂኝም አይደለ? አንቺ እኮ ችግርሽ ምንድነው? ሄርሜላ አታውቂኝም ነኝ አላውቅም። ስለዚህ ውሽማ ምናምን ሌላ ትርፎሪ ያስፈልጋል። ቁጭ ቢሆን ነው አፋን እንዲህ ዝም ብላ መታይ ነው ሁሉ ነገር ሲፈጠር አታውቂኝም። ተልከሰከሳለች። እኔ ደግሞ ተልከስካሽ ሰራተኛ አልፈልግም። ትልከሰከሳለች። አዎ ትልከሰከሳለች። ምንድነው ብሽ ነው የምትይዥው? ዋሻ ሁለት ወር ደሞዝ ብቻ ነው የሰጡት እና ለቤተሰብ ምንድነው ማድረግላቸው? አልፎ ተርፎ ደግሞ ከነሱም ብዙ ልጆች ብሎ ነው ያባረሩ። ልብሴን እንኳን አልሰጡኝም። እቺ አንድ ሁለት ልብስ ብትሆን ይሄ ነው ልብሱ። አንደኛ ሰራችበትን ብር ያንን ትሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው የተረገዘው ደግሞ ከእናንተ ከልጃችሁ ልጅ ነው። ተረጋጉ። ባሬ ነው መደው ተረጋጉ።
አባትና እናትዬ የፈቀዱት ጉዳይ እርሱ ሁለታችሁ ለምንድን ነው ላትፈቅዱ የምትችሉት? ምን ስለሆነ ምክንያት? በፍጹም ምክንያት እንዴት ተቀለደ እባክህ! እንዴት ተቀለደ? ችግሩ ምንድን ነው? ስራ ልትሰራ ነው እኮ የተቀጠረችው። የምታረግስ ነው የተቀጠረችው እሷ እኮ። ምን አለውና ይሄ ባዶ ቂጥ ምን አለው? ሁለት ምርጫ ሰተናታል። አንደኛው ምርጫ መጀመሪያ ዲኤንኤ ይመረመራል። ዲኤንኤ ተመርምሮ ልጁ የሱ መሆኑ ከተረጋገጠ ጊዜው ገና ከሆነ ወይ አስወርጂ፣ አለበለዚያ ገንዘብ እንሰጥሻለን፣ ቤትን እንከራይልሻለን፣ ልጅሽን አሳድጊ አልኳት። ሁለት ምርጫ ሰጠው። ይሄን የመሰለ ጸጋ ራሱ እኛ ስለሆነ ነው ቤት እንከራይልሽ እያልሽ ያለን። አሁንም አማራጭ ምንም የምታውቂው ነገር የለም። ኧረ አጎቴ እኔ ምንም የማውቀው ነገር የለም። እኔን ቢያማክረኝ እንደዚህ አይነት ጉድ ውስጥ እንገባለን። እቤት አትይም እንዴ? ሌላ ጊዜ እኔ አብረው ሲቀራረቡ ሁኔታ ስርስር ሲል ሳትቆጭም ነበር አንቺስ? እኔ መቼ አይቼ አክስቴ እኔ ባይ ሁላ ነገር እንዲፈጠር ነበር እንዴ? ፈተና ነው። አንዳንዴ የሚመጣ ፈተና አንተ ማይታወቅ የሌለበትን ጸባይ ድብቆ ነው ይሄ ጉድ ውስጥ ማጥ ውስጥ ከተተን ማንወጣበት ማለት ነው። አንቺ ምን ሆነሽ ነው? ዝም በል ማፈረ ዝም በል። የጎረቤት መሳለቅ አንዱ ትዳር የሚባል ነገር ግን አይታሰብም። እንዳታሰብ። ለምን? ቆይ አሁን እኛ ቤት ውስጥ እንደዚህ አይነት ነገር አይከሰትም፣ አይደረግም። አለበለዚያ ትዳር የሚባል ነገር ካለ አንተንም እሷንም የመጨረሻ ይሄ ገና ቂጡን ያልጠረገ ልጅ ከሰራተኛ አስረገዘ ብለህ ያግባ ብለህ የምትለው በምን ምክንያት? አስፈራርቶ ነው እንደው እኛን ወንድምህና እህቶች እንኳን እንደው ይህን ጉዳይ አታማክረንም? ምን ያለቀ ነው? አስፈራርተውሃል። ማንም ያስፈራራኝ ደግሞ ይሄ እሱ ቀበሌ ብርድ ያለ ይለናልኛል። ምናልባት አስፈራርቶ ከሆነ ብለህ ነው ከሆነ የሆነ ያለቀ ጉዳይ እኮ ገና አንድ ወር ደሞዝ አንድ ወር ገና ያልበላ ቂጡን ያልጠረገ ህፃን ልጅ ገና ለገና ሰራተኛ ተጠጋ ብለህ አግባ ትላለህ። ደግሞ ጭራሽ ቤት እሰጣለሁ ብለሃል አሉ። እንዲሁ ጭራሽ ለዛው እንግዲህ ጋሽም እየገቡ ስለሆነ ተበችላቸውና እስኪ ያለውን ነገር ደግሞ ቁጭ ብለን ደግሞ ከእነሱ ጋር ደግሞ በደንብ ያለውን ነገር በደንብ እናወራና እስኪ በምን አይነት መንገድ አለብን የሚለውን ነገር እነሱም ደግሞ የዚህ ጉዳይ ላይ ያሉበት ያውቁታል ነገር ላይ ያሉበት የሚለውን ነገር በደንብ እስኪ የምናጠራ ነው የሚሆነው። ምን ነገር ጥሏል? በጣም እንግዲህ አጋጣሚ ጠይቀህ እንዴት ነው እንደው ሪዝክ እኮ እንደው ጀረከከው እኮ እንግዲህ ማንዘር እንደላሳበበ አፈንጎ ሳረጋ አባትየው ያንተ ያለ እንዴት ነው? መስገን ደህና እንግዲህ ያው ባለፈው የመጣው ጊዜ ጥሩ አልነበረም። ዛሬ እንግዲህ ያው አንዳንድ ሁኔታዎች ተከሰትኩና ያው አንዳንድ ጉዳይ ላይ እስቲ እነሱን የሚያወሩት ነገር አለ፣ እኔ የማወራው ነገር ስላለ እስቲ የተፈጠረ ነገር አለ። እርሱ ያውቁታል ወይስ እሱ ካወቁትስ በኋላ ምን አድርገዋለሁ? ምንድን ነው? እንዴት ነው የሚደረገው? እንግዲህ በባለፈው ተገናኝተን ነበር። እንግዲህ አንድ ሁለት ቀን በፊት የተፈጠረ ነገር አለ። እንግዲህ በእሷም ጉዳይ ላይ ተገኝተን ነበር። ዛሬም ደግሞ እስቲ አዲስ ነገር እንግዲህ ያው ከእርሶ እህትም የተፈጠረ ነገር ካለ ያው እኔ ማድረሱስ አልፈልግም። ወደ ዋናው ጉዳይ ነው መግባት የምፈልገው እና እርሶስ አይተውት አስበውበታል? አውቀውታል? ምንድን ነው እየተፈጠረ ያለውን ነገር? ባለፈው እንግዲህ ከካሜራም ጀርባ ያወራነው ነገር አለ በእሷና በልጃችሁ ጉዳይ። እንግዲህ እሷን ማርገዟን እናውቃለን። ወደፊትም ደግሞ ወደ ሽምግልናው ምናምን ተካሂዶ ምን መፈጠር አለበት የሚለው ነገር አውርተናል አይደለ? እዚህ ጉዳይ ላይ እና ይሄ ጉዳይ ነው ብዬ ማስበው የእርሶና የባለቤቶት ጉዳይ ነው አይደለ? እንግዲህ ዛሬ በጣም ስልክ ተደውሎልኝ በጣም ደንግጬ ነበር ወደዚህ አመጣጤ።
እንግዲህ የእርሶ እህት እሷን እያመናጨቀች ካልወጣች ምናምን እያሉ ምንድን ነው እየተፈጠረ ያለ ያውቃሉ ወይ? ምን እየተፈጠረ እያለ እንደሆነ ያውቃሉ? አይደለም አያስተባብሉ። ለመሆኑ እስከ ዛሬ ድረስ አንድ ነገር ሲፈጠር በቤታችን በልጆቻችን ይሁን በማንም ነገር ሲፈጠር ተነጋግረን ተመካክረን ነው ለውሳኔ እንትን የምንለው። ይሄ ገና ቂጡን ያልጠረገ ልጅ ከሰራተኛ አስረገዘ ብለህ ያግባ ብለህ የምትለው በምን ምክንያት አስፈራርቶ ነው? እንደው ወንድምህና እህቶች እንኳን እንደው ይህን ጉዳይ አታማክረንም? ምን ያለቀ ነው? አስፈራርተውሃል። ማንም ያስፈራራኝ ደግሞ ይሄ እሱ ቀበሌ ነው ይለናልኛል። ምናልባት አስፈራርቶ ከሆነ ብለህ ነው ከሆነ የሆነ ያለቀ ጉዳይ እኮ ገና አንድ ወር ደሞዝ አንድ ወር ገና ያልበላ ቂጡን ያልጠረገ ህፃን ልጅ ገና ለገና ሰራተኛ ተጠጋ ብለህ አግባ ትላለህ። ደግሞ ጭራሽ ቤት እሰጣለሁ ብለሃል አሉ። እንዲሁ ጭራሽ ለዛውም እንደው ከሰራተኛ ምን ጉዳይ ነው የምታመጡት? ሰራተኛ ልጅ ልጅ ወዳለ አይወድም። ከተዋደዱ ተዋደዱ ነው ያለቀ ጉዳይ። ምን ይዋደዳሉ? ቀድሞም ሊወዳትም አልቻልኩም አለችው አይደለች? የፊት አውራሪ ልጅ እጮኛው አብረው ያደጉት አለች አይደል እንዴ? ብትሆን ዝች ልጅ አይደለችን ያሳደግኳት ልጅ እና ሳድጋ ለሌላ ዳራ ታዲያ ልጁ እቺ በሰራተኝነት ነው የገባችው። ለጋብቻ ነው እንደ የገባችው። ጸነሰች በቃ ምንም ችግር የለም። ዘራችንን አታሰድም። ከሰራተኛ ወልዶ ያገባም በሰራተኛ እንትን ያለ ሰው እንደው ለተብራሪ ለሰማስ እንደው ለኛስ እንደው ሰራተኛ ብትሆን ልጅ አይደለች ሰው ነች እኮ ምን ችግር እና ሰው አይደለችም ማለት ነው። ግን ከሀገሯ ስራ ልትሰራ ልታገለግል መታ ከአገልጋይ ወለደ ሲባል ስምህን እንኳን እንደው ለከበደ እንዴት ነው? ምን ችግር አለ? ኑሮት እኛ ያለበት ምን ይላሉ? ምን ይከሰከሳል? እነ ፊት አውራሪ እነ ደጃዝማች በወሬ ሲከሰከሱ እንጂ እንዲህ አደባባይ ቁጭ አድርጎ ሰራተኛንና ልጅን በቃ ይጋቡ። በአንተ ነው የሰማነው። እኔስ ወልጄ የለ እንዲ ያቺ ልጅ ምን ችግር አለ? አሁን አይደል የወጣው ከሰራተኛ እኔስ ወልጄ የለም አግጫ ነበር እንዴ? በአንቺ አምላክን ታውቂያት የለ የእኛ ልጅ አይደለች በጎረምሳ ማግጬ የለ ማግጬ ወልዳ አሁን ልጅ አይቼለ ከእሷ ያኔ ታዲያ ማን ሰምቶ ነበረ? ማን ሰምቶ ነበር? ያኔ ማን ሰምቶ ነበረ? ልጁ ካደገ በኋላ አንኳኩቶ ሲመጣ አይደል እንዲያሳወቅ ታዲያ ተቀበልኳት። ታዲያ እና በሰርግ አግብተሃት ነው እንዴ? ቃል አለ እሷስ ብትሆን ምን ቃል አለች እኮ እሷ እኮ ታዲያ ስለበቀለ ድጋሚ ይፈጠር ምን ጉዳይ ምን ጭንቅ እኔ አሁን ልጅ ነረ ምን እሱ ምን ይጨነቃል? አልፈልግም ጠይቀው አልፈልግም ብሏል። አልፈልግም ምን ያሳደግኳት ልጅ ነች ሰራተኛ አልፈልግም ማለት ለሌላ ዳራ ያሳደግካት በግድ ልታድር ነው እንዴ? አለገባሁት ጉዳይ ቀረጥ ጉዳይ ነው። አንተ እኮ ለምታስኩት ጉዳይ ነው። ይሄንን አንድ ፍሬ ልጅ አስገድደን መመዳር ስለማስገደድ እኮ አይደለም። ቆይ እንደማመጣ ባለፈው ምን ተባብለን ተመካክረናል። ትምህርቱን ጨርሶ ገና ስራ እንደጀመረ ቆይ እስቲ አሁን ትንሽ የስራ ልምድ ይኑረውና ውጭ ሀገር ሄዶ ትምህርቱን አሻሽሎ ራሱ ከተቋቋመ በኋላ እንደ ፍላጎቱ ይዳራል። እህቱንም ወስዶ ደግሞ እንደገና ደግሞ እሷም ተምራ ደግሞ ራሷን እንድትችል ተባብለን አልተመካከርንም። አሁን መማር እኮ ይችላል። እሷ መማር ትችላለች። እንደው አስኳላ ትማሪያለሽ ገብተሽ እኮ እሷን አስተምራለኛ ሄዶ እሱም በቃ ልጁ ተወለደ። ገና ምን አለው ሄዶ እስቲ ጠይቀው ትፈልጋለህ? ማንም ይከለክል መማር ይችላል። እሷም ትችላለች እኮ እንዴ ሳንፈልግ ነው ወይ? አሁን እኮ ያንተ ማለት ያለ ፍላጎቱ እኮ ልጁን እስቲ ጠይቀው። የልጅ እጠለዋለሁኝ እንዴ እኔ ልጅ እንዴት አድርጌ ነው አሁን የምታወራው? ስለራስህ እሷ ሰራተኛ ብትሆን ሰው ነች እኮ ልጅ ናት። ምን ሰው አይደለችም ማለት ሰራ አገልጋይ ስለሆነች እኔ ልጅ አልገባም። እሷ ለጋብቻ አይደለም የመጣችው የተቀጠረችው እዚህ ቤት ለስራ ነው። ታዲያ ምን ችግር? ስራዋን መስራት ነበረባት። አሁንም ዲኤንኤ ይመረመራል። እሱ ቢሆን የእሱ ላይ ከሆነ ከአንተም ከእኛም ገንዘብ ቤት ተከራይተንላት ለልጇም ለእሷም ቀለብ እንሰጣለን። እኔ ጨረስኩም በጋብቻ የተተፋ ምላስ አይላስም ዳሉ ምን ነው አቶ ልጅ እኔ ደግሞ የእናንተ ጊዜ እኮ አይደለም። ይኸውልሽ እኔ ደግሞ ፈርሃ እግዚአብሔር አለኝ። ለምን ብዬ እነሷስ ብታዝንብኝ አምላክ እንደው እኛ የለብንም እንዴ? እኛ እግዚአብሔርን አንፈራም ማለት ነው። እሷስ ብትሆን እንደው ምንድን ነው የምትመርምት? ይወለድ ይደግ ዘር ነው ዘር ይብዛ እንደው እኮ ማንሱ አይደለም። ይሄ ልጁን ግን አታስገድድ። ያስገደደው እኮ የለም ፈልጎ ነው። ማን ያስገደደ የለም። አሁን
እኔ አሁን እነሱ ሲመጡ አይደባብሱት። ችግራችሁ ምንድን ነው? እሷ ሰራተኛ ስለሆነች አትመጥነንም ለክብራችን ነው አይደለ? እኮ ሰው ነች። ሰራተኛ ብትሆን ማግባት አትችልም ነው የመጣችው ለስራ እንጂ ተፈጠረ። አሁን እኮ ይሄ ጽንስ ተፈጠረ። እሱን ፈልጎ ግንኙነት አድርገው አረገዘች አይደለ? ተፈጠረ። ስለዚህ አባትየውን አውርተን እናትየው ማውቀው በወግ በማድረግ ሽማግሌ ተልኮ በስርዓት ባለው መልኩ እንዲጋቡ ተስማምተናል። እርሶ ደግሞ እናንተ ደግሞ እያላችሁ ያላችሁት ለክብራችን አይመጥንም፣ እሷ ሰራተኛ ነች ነው አገልጋይ ናት። በቃ የተዘፈም አንዴ ምን ሆነ ነው? እንደው ያስፈራራህ ሰው አለ? ምንድን ያስፈራል? በእኔ ቤት ማን ያገባዋል? እኛ እህትህ ወንድሞች ሳንሰማ እንዴት አድርገህ ነው የምትወስነው? የተዘፈም ወሰንኩ በቃ ማንም የሚያገባው የለም። ለምን ይጨነቅ? እሷ ስለምትጨነቅ ምን ነው ኩነኔ ነው። ፈሪሃ እግዚአብሔርም አይወደውም እንዴ? እቺ እንደገና ያደገች ልጅ ነች እኮ ቤት ውስጥ እንዴ ቢያንስ እንዴት ጡት እኮ ያለው ጅቡት መቻለች። ጋሽ ልክ አይደለም። አይ እንደዚህ አይነት ነገር የራስህ ፍላጎት ማውራት እንጂ የልጁን ፍላጎት ጨርቅ ያለው እንግዲህ አይሆንም። ጋሽ ረፉ ይጠቅ ወይ ጠይቀው አላስጨነቀውም። በቃ ወለጀ ብሏል። በቃ እንዴ ያልኩ እኮ ልጁን ነገ በቤት ነው ምን ብሎ ይጠፋላ ያለ ለምንድን ነው የሚጨነቀው? አስገድደው አይሆን እንደማይፈልግ ነግሮናል። አንተ እንዳስገድድከው አንተ ፈርቶ እንደሆነ ተናግሯል። አይ በኋላ ግን አንድ ነገር እና ቆይ አይደለም አሁን እንደማመጥ ሁሉም ጋር አውሪ እስቲ እሷንም እናውራት እንጠይቃት። እሷ ጋርም ያለውን ነገር እንስማ፣ እነሱ ጋርም እሱ ጋርም ያለውን ነገር እንሰማለን። ምንድነው እሷንስ አውሪ እስቲ ምንድነው አንቺ ጋር እናውራ ይችላል። ይሄ ሁሉ ነገር በቃ የአባዬ ፍቃድ ነው። ማናችንም አልተስማማንም። ያስገድዳቸዋል? ማንም ያስገድዳቸው የለም እንዴ? አንተ ነህ ግዴታ ካልተዳሩ ብለህ ለአባ ነግረከው የተፈጠረው ነገር ተፈጠረ። አርግዛለች እቺ እናሳድጋለን እንጂ እኮ እኛ አልካድንም። እኛ እሺ የኛ ልጅ አይደለም አላለም። እሺ ግን እናሳድጋለን። ብር ነው ችግሯ። ብር ይሰጣታል። ብር አይደለም ችግሯ። እሷም እንደናንተ ቤተሰብ አላት፣ ክብር አላት ነው በቃ። ውስጥ ሊንዶ ብር ፍለጋ አይደል ሰው ቤት የተቀጠረችው? አዎ ብር ፍለጋ አይደለም። ብር ስለምትፈልግ ብር ይሰጣታል። ቤተሰቧንም እየረዳች ልጇን ታሳድጋለች። ለማኛ አይደለችም ሰራተኛ እንጂ የለም። አሁን ስራዋን ትሰራለች። ወስኛለሁ። እሷም የሰው ዘር ነች። ጡር ነው። ሽማግሌ ልካለሁ። እዛ ይመጣሉ፣ ይደገሳሉ። ስርዓት ባለው መሆንም ያለበት ስርዓት ባለው መልኩ እንደዛ ሰው ነች። ምንም ቢሆን እቺ ልጅ ያሳዝናል። አይ እንግዲህ ረፉ ጋሽ አይደለ እንግዲህ እንዴ አባባ ቢያንስ እነሱን ዝም በይ አንቺ። እቺ አፈሽው ምን ማረጃው? የሰው ልጅ ሰው ዘር ነች። ውጡ እንግዲህ ሄዱልኝ። እንግዲህ እኔ አታሳስቱኝ። ምንድነው የምናሳስቱት? አይደለም ወይ የሆነ ጉዳይ ነው። ሲጠፋ መተህ እንዲሆን ብለህ ደጃችን ዳታ እሱ በግድ ላስገድደው እንዴ? እና ልጄን እንደገና ውጭ አላቡ ላይ ሁሉ እንዴ እንደገና ማስጨንቀው እኮ ለምን ይጨነቃል? የታባክ ብዬ ብለው እኮ ልጄን ነገር እኮ ይሄዳል፣ ይጠፋብኛል፣ ይሸፈታል። አይሆንም ያንተን ፍራቻ እንጂ አልፈልግም። ዝም በያቺ፣ ዝም በሉ ውጡልኝ። እንደው አይደለም ጋሽ ይረጋጋ። አይደለም እኔው ላይ ችግር የለውም። እኔ ወንድምህ ላይ በቃ እኔ ወንድምህ እኮ ነኝ። እኔ ወንድምህ እኮ ነኝ። እኔ ላይ ልጁን ያድጋል። ቤት ጧሪ ነው። እንደውም ዘር ይብዛ። በቃ ከሆነ በኋላ ሆነ ነው ያለቀ ጉዳይ ነው። በል እንደፈለክ አይደለም ጋሽ እንደፈለክ እኔ ላይ አፈሙዝ እኔ ላይ ወንድምህ ላይ እኔ ወንድምህ ላይ ምን እያልክ ነው ታዲያ? በእኔ ቦታ በእኔ መብት ትገባለህ እንዴ? የሆነ ልጁን እንደገና ያንተ ልጅ የኔ ልጅ ነው። ያንተ ልጅ የሷ ልጅ ነው። የሆነ ጉዳይ የሆነ ሆነ በቃ ብቻህን ከሆነ በኋላ አልሰጠሁም። አንተ ትፈልጋለህ ወይ አትፈልግም ወይ እኮ አላልክም። በራሱ ውሳኔ ወደዳት ተዋደዱ። አጋጣሚ ተገናኘን ያለው ልጅ ነች፣ ሰው ናት። ምን ችግር የለም። ሰው አይደለችም እኮ እንደ አገልጋይስ ብትሆን ሰው አይደለችም። ተቸግራ መጣች፣ አደገች፣ ቤት ውስጥ ተጸነሰ።
በቃ ምንም ከሆነ በኋላ ምን ችግር እንደፈለክ አድርግ። ቆይ አይደለም፣ ቆይ ጋሽዬ ተረጋ በሉና ያለውን ነገር እንደዚህ ለምን አሁን እኛ መጣጣችንን ቤተሰብ እንዲበጠበጥ አይደለም ይሄ ነገር ተፈጠረ። ስለዛ ስርዓት ባለው መልኩ እንዴት አድርገን ነው የምንፈታው የሚለውን ነገር እንድናወራ ነው። ስለዛ ረጋ በሉ፣ እርሶም ረጋ ይበሉ። እና ታዲያ በግዳት ገደለኛል እንዴ? በገዛ ልጅ እና ቤት ምንድን ነው ማስገደድ ያለ እና ታዲያ በልቁጥ አላ ማስገደድ አይደለም። ምንድን ነው የምትለው? ይሄ እኮ ማስገደድ አይደለም ጋሽ። እንደው እንዲህ አይነት ነገር ሲመጣ እህቶች ወንድሞች ሰምተን ካልሆነ እንዴት ብቻ ነው? እኔ በእርግጠኝነት ያስፈራራ ሰው አለ። ማን የሚያስፈራራ ደግሞ? እንዲህ አይነት ነገርማ ብቻ ናቸው ጋሼ። የለማ የውጭ ጉዳይ እኮ አይደለም ይሄ፣ የቤት ጉዳይ ሆን በቤት ይፈታል እንጂ የውጭ ጉዳይ ሆን አማከራለሁ። እህቶችና ወንድሞች የለማ ይሄ ልጄ ያደረገችው ነገር ስለሆነ እሱም ልጄ ናት፣ እሱም ልጄ ነው። የውጭ ጉዳይ እኮ በውጭ ነው። ይሄ የቤት ጉዳይ ነው። የቤት ጉዳይ ለክፉም ለደጉም አንተ ትብስ ይሄን እናድርግ፣ መዋጮም ካለ ይሄንን ምክርም ከሆነ ተሰብስበን መክረን፣ እርቅም ከሆነ ተሰብስበን አስታርቀን ነው። አሁን አንተ ብቻ ቁጭ ብለህ አለ ልጁ ፈቃድ ወሳኝ ነው ጉዳይ እንዴ? ባይፈቅድማ ለምን ተፈቃቀዱ? እሷ ያለችውን ሰምቻለሁ። ልጁም ተሳሳተ፣ አንተም ተሳሳትክ ማለት ነው አይደለም ጋሼ? አውሪ እስኪ እናውራ። ቆይ እናውራ፣ እነሱ ጋር ያለውን ነገር እንስማ። አሁንም እኮ ለመፍረዱም እኮ ማወቅ አስፈላጊ ነው። እሱ የሚለው ሌላ፣ እሷ የምትለው እስኪ ምንድን ነው ያለው? ምንድን ነው የተፈጠረው የሚለው ነገር ንገራቸው። አታልቅሽ እንጂ ያለውን ነገር በደንብ ንገራቸው። ጋሼም አሉ የተፈጠረውን እያንዳንዱን ነገር ምንም መናፈረቅ አያስፈልግም። ምንም መናፈረቅ ሲቀጥል ደግሞ አሁን እዚህ ራሱ ስገባ እሷ ያመናጨቋት ምናምን ነው የገባሁት። ይሄ ነገር ራሱ አሁን እቺ ልጅ ሁለት ነፍስ ነች፣ ውስጧ ላይ ልጅ አለ። ስለዚህ አሁን እየደረጋችሁት ያለው ነገር ራሱ ልክ አይደለም። መጀመሪያው ነው እርሶ እየጎትቷት ምናምን ነው የተገናኘ ነው አይደለ? ያመናጨቋት ለምን? ቤትነቱ ራሱ ባለቤትነቱ እነሱ አይደሉ እንዴ? ማስወጣትም ካለባቸው ቀጣሪ እነሱ አይደሉ? አንተ ሁለቱን ለማጣላት ነው እንዴ? ቀደም ማን የተፈጠረውን ነገር እንቅጩን እውነታውን ነው። ከመሀል መጥቶ ወይ ወንድም ይሁን ወይ በገንዘብ ተገዝቶ ይሁን አይታወቅም። እሱ ችግር የለውም። እኔ እንደፈለጋችሁ አድርጋችሁ ስም ስጡኝ፣ ችግር የለውም። የተፈጠረው ግን እዛ አልነበረም አይደለም? ታዲያ ይሄንን አሁን እንዲያሉ ምን ጥቅም የተፈጠረው ይሄ አይደለም። ምኑን ነው ያሾት? የተፈጠረው ምን? እስኪ እኔ ካወራሁት ውስጥ ባለቤትነቱ ቤቱ እንትና ነው ይሄ ቤት ሁሉም በቃ ምንም የከለኛ አይባልም፣ የጋራ ነው። ቤተሰብ እንዳለ የሚኖርበት የሚውልበት ቤት ነው። እሺ፣ ስለዛ ለእያንዳንዳችን እኔ ለምሳሌ ለወንድሜ ተጠሪ ለሱ ተጠሪ ነኝ። ደስ ይላል፣ ለእኔ ተጠሪ አሪፍ ነው። ስለዚህ አሁን በምን ምክንያት ወይ ፈርቶ ወይ አስፈራርቶ ካልሆነ ብቻውን አለህቶች ውሳኔ ውሳኔ አላረግም ነበር የሚለው የነበረው። አሁን ምን እንደነካው አደረገ። ይሄ ነገር ራሱ እኮ መመከር ምን የሚያስፈልገው ጉዳይ ከፍተኛ ፍቅር ነበረው። አንተ ግን ጣልቃ ገብተህ ከዚች ጋራ ጣልቃነት አይደለም። ይሄ እውነት ነው፣ የእውነት ጉዳይ ነው፣ እውነት ነው። ለፈጣሪ ብሎ ጥሩ መስራት ጥሩ ነው። እሱን የታባክ ብለው እኮ ነገር እኮ አፈንግጦ እኮ ነው የሚወጣው። እሷም ደግሞ በሰው ቤት እግዚአብሔር ፈጣሪ ጠይቀኛል። ግፍ አልሰራም እኔ እሷን እየሰራ ነው እንደ ውጭ ብሎት ነገና እኔ ውጭ እንደገና እሱንም የታባ ብለው ለምን ይጨነቃል? በቃ እኔ መሆን ያለበት ስለዛ ደግሞ የተፈጠረው ነገር ተናገሪ። ምንድን የተፈጠረው? አንቺ ማልቀሱን ታይና የተፈጠረው እነሱ ማወቅ ያለባቸው ነገር እያንዳንዱ ነገር መታወቅ አለበት። ድምፅን ከፍ አድርገሽ ንገሪኝ። ምንድን የተፈጠረው እያንዳንዱ ከመጀመሪያው ጀምሮ ሲቀጥል ዛሬስ ደግሞ ምን ተፈጥሮ ነበር? የተፈጠረው ነገር ጋሼ ማወቅ ያለባቸው ነገር የተፈጠረው ነገር እንዴት እነሱ እያመናጨቁሽ የነበረበትን ለምንድን ነው ምንድን የተፈጠረው የሚለው ነገር ንገሪኝ እስኪ። እኔ እኮ በመሀል ላይ በጣም እየተጨነኩኝ ነው። ማለት የእነሱ ነገር እያስጨነቀኝ ነው። አይዞሽ ምን አትናገርም እንዴ? ይስሙት ምን አዎ ለኛ እንደነገርሽ ንገሪ። ራሱ ሲጨንቀኝ ነው እኔ እሱን ደውዬ ጠራሁት። እንዴት አመነጫጭቀው ነው ከቤት ውጭ ብለው ሲያባርሩኝ የነበረው። አይዞሽ ያለ ነገር እውነቱን እያንዳንዱ ነገር ንገሪኝ። ከልጁ ጋርም የነበረሽ ነገር ምን አይነት ነገር እንደነበረ እነሱም እንግዲህ ያው ሙሉ ቤተሰብ ነው እንግዲህ አይደለ? አጎትዮም አለ፣ አክስትዮም አሉ፣ አባትዮም አሉ። ማወቅ ያለባቸው እንዳለው ለሙሉና ሙሉ ማወቅ ያለባቸው። አንቺ ጋር አሁን ምንም ሳትፈሪ ምንም ነገር ሳትርበተበች እያንዳንዱ ነገር ማወቅ ያለባቸው ነገር ሙሉ ለሙሉ ማወቅ አለባቸው። ስለዛ ነገር እሺ
ያው እኔ በቃ የእውነት መስሎኝ ነው። እኔ ተሸውጄ ነው እዚህ ደረጃ ላይ ደረስኩት። ያው ቀደም እንደነገርኩ በቃ እኔ ህይወትሽን እቀይረዋለሁ፣ ተጋብተን እንኖራለን፣ ልጅ ወልደን ምንም አታስቢ፣ አገባሻለሁ፣ አንቺም ከዚህ ስራ ትላቀቂያለሽ በቃ እያለ ሁሌ እንደዚህ አይነት ነገር ስለሚነግረኝ እውነት መስሎኝ አመንኩት። እኔም ከዚህ ስራ ተላቅቄ ሌላ ስራ እየሰራሁ ቤተሰቦቼን እቀይራለሁ ብዬ የሚለኝን ነገር ሁሉ እያመንኩ እንተኛም ሲለኝ አብሬ መተኛት ጀመርኩ። እዛ መሀል ላይ እንደውም ልጅ እንውለድ፣ ከዛ በኋላ እርግዝናም ከተፈጠረ ለቤተሰቦቼ ያሳውቃል። ሁሉንም ነገር በቃ ሽምግልና ተልኮ መሆን ያለበት ሁሉ ነገር ይሆናል። በቃ ምንም ነገር አትፍሪ ያለኝ። እኔ በቃ የእውነት መስሎኝ እሺ ብዬ አልኩኝ። በመሀልም ጽንሱ ተፈጠረ። እንዳገሽም ደግሞ ነግረሽዋል እሱ ምንድን ነው ያለሽ? ተቀየረ። እኔ በቃ አልና ቤተሰብ ብዬ ነው የምነግረው፣ አልነግርም። በቃ ተቀያየረብኝ። በፊት እንደዛ የሚሆንልኝ ልጅ ወይ ካልሆነ አንዴ ልጁ ይውጣ ይለኛል ወይ በቃ እኔ ግራ ነው የገባኝ። ስለዚህ ዛሬ ደግሞ ከአክስትዮ ጋር ምን ተፈጥሮ ነው? እኔ አሁን ምንም እኮ የምንረጋጋበትን መንገድ አጣውና ጭቅጭቅ ስለስካሁን ስለነበረን ምን ተፈጥሮ ነው? ምንድን ነው? አክስትየዋ እንዴት ልታቅ ቻለች? ምንድን የተፈጠረው የሚለውን ነገር እስኪ እንዴት ልታቅ ቻለች? ባለፈው እንግዲህ ከትናንት ወዲያ ከአባትየው ስናወራ አልነበሩም እና ማን እንደነገራቸው እንዴት ሊያውቁ እንደቻሉ ምንድን የተፈጠረው ከመጀመሪያው ጀምሮ ትንሽ ስገባ ያመናጨቁሽ እየጣላችሁ ነው የገባ ነው። ምንድን የተፈጠረው? ቤት ስትመጣ ያው ልጅ እህቱ ነች ስትነግራት እንዴት እንደዚህ አይነት ነገር በጭራሽ እኛ እያለንም አይሆንም እኛ እያለን ብላ ውጪ እያለች እንትን ስትለኝ ስታመጫጭቀኝ በቃ ግራ ሲገባኝ ደወልኩልህ ከአንተ እንድትመጣ እህትየው ነች የነገረቻቸው። ስለዚህ አሁን እነሱ በምን ነበር እንድትወጪ የፈለጉት? ሰራተኛ ስለሆንሽ ከአንቺ ጋር ክብራችን አይነካም ያልሽ ነገር ለሉ ነገር ማወቅ ያለባቸው አባትየው ማንም መስማት የለበትም። እኛ እዚህ መዋረድ የለብንም። ስለዚህ እንደተከበርን ነው መኖር ፈልገው። ብርም ከሆነ ብር እንሰጥሻለን የሚያስፈልግሽን። ስለዚህ ይህችን ጨርቅሽን ይዘሽ ውጪ በቃ እንዳናይሽ ነበር ብሎ ሲያመነጫጭቁኝ የነበረ። ውጪልን ከዚህ ሰፈር ቶሎ ጥፊ ብለው ያባሩሽ ነበር እንደዛ። አዎ ከዛ ግራ ገባኝ። ደወልኩልክ ወደ አንተ። ከዛ በቃ አንተ መጣክ። ስለዚህ እንግዲህ የተፈጠረውን ነገር ጋሼ እንደሰማችሁት ነው። የእርሶም እህት እንግዲህ እኔ አሁን በዚህ ጉዳይም ደግሞ መወሰንም ካለባቸው መፍረድም ምንም ነገር ካለባቸው ብዬ ማስበው የእናንተን ቤተሰብ ቀረቤታን እንግዲህ እየነገራችሁኝ ነው። ግን እውነታው መሆንም ያለበት ይሄ ጉዳይ የእናትና የአባት ጉዳይ ነው። ማመንም ያለባችሁ አይደለ? እናንተ ዘራችሁ ቤተሰብ ምናምን ክብር የምትሉት ነገር ሁሉም ሰው ቤተሰብ አለ፣ ሁሉም ሰው ክብር አለ። ለእናንተ የምታስቡለትን ያህል ክብር ለእሷ ብታስቡ እንደዚህ ባላሰባችሁ ነበር፣ በዚህ ልክ ባላላችሁ ነበር። አመጣጣም ሰራተኛ ስለሆነች አይደለ? አዎ ሰራተኛ አይደለም ነው። እኔ እኮ እንዴት ነው? እሺ በቃ ሰራተኛ እሺ ወራዳ ያዋረደ ለማንኛውም ገንዘብ ተቀብለዋት በሰራተኝነት ልታገለግል እንጂ ማቅጣ እንዲሁም ሳባ ይኸው አታለው እኮ አይደለም። ይሄ ነገር አንዴ እኮ አይደለም የተፈጠረው፣ ተደጋጋሚ ጊዜ የተፈጠረ ጉዳይ ነው። 20 ጊዜ የሚፈጠር እሺ፣ አብሮ ነበር እንዴ? ስህተት ነው የሚባለው ከአንዴ ሲፈጠር ነው። አስገድደውስ እንደሆነ በምን ይታወቃል? አስገድደው እሷ ተደጋጋሚ ጊዜ ይሄው ልጁ ተናገር እስኪ። ይሄ ነገር ምን ያህል ጊዜ ከአንዴም 2 3 4 ብዙ ጊዜ ተፈጥሯል አይደለ? አዎ ተፈጥሯል እኮ ግን በቃ ግን አያስፈልግም። ምን ያህል ጊዜ ተፈጥሯል? አላስፈራራሁትም። ጥያቄ ነው የጠየኩት ያለሁት። ጥያቄ ነው የጠየኩት ያለሁት በስርዓት። ከአንዴም ብዙ ጊዜ ተፈጥሯል። 1 ዓመት ምናምን አብራችሁ ሆናችኋል አይደለ? አብሮ መሆን ማለት እሺ። እሷ ካለችው አሁን ካወራችሁ ውሸት ነገር አለ? ያኔ ስለ ልጅ እንደዚህ አላወራሁትም። ምኑ ስለ ልጅ ታዲያ አብረህ የምትተኛው ምን ይፈጠር ነበር? ሲቀጥል ደግሞ እንጋባለን ሽማግሌ ልካለው ምናምን ብለሃት ነው እንግዲህ እሷ እንደዚህ ነገር ውስጥ የገባችው። እሱም ጊዜ ለማሳለፍ ያክል ነበር። አንተ ሸጉዳት አይደለ? ሸጉደ ነበር እስከሆነ ሰብከው። ከዛም በመሀል ልጁ ተፈጠረ፣ ቤተሰብ አወቀ። ስለዚህ አሁንም ቢሆን ማንም ያስገድደው አለ፣ ያስፈራራ ሰው አለ
ይኸው እንግዲህ አክስትና አጎቴ አስፈራርታችሁ ነው ይላሉ። ጭራሽ አባትህም ፈርተህ ነው አስፈራርተው ነው እያሉት ነው ያሉት። አንተን ያስፈራራ ሰው አለ? ይኸው መልስላቸው። እንኳን እሱን አባቱንም እኮ ያስፈራራው ሰው አለ። እኛ ማን ያስፈራራው? አንተ እንዲህ መቼም የማላውቅ ሰው ነው። አይ ሊፍት አውራሪ እንድች ልጅ ማንንም ምክር አልፈልግም። እመክራለሁ እንጂ እኔን ምክሬን እንድች የሚያደርገኝ ሰው የለም። ማን ነው የሚያስፈራራቸው? ለምን አንተ ምን አውቃለህ እኮ የሚጨነቅ ሆነ አላውቅም። በምን ላስፈራራቸው? እኔ ስግ ደግሞ እነሱ ደግሞ ምን አቅም ኖሮኝ ነው እነሱ ማስፈራራቸው? እንዴ ያልካል ነበር እንዴ ቤተሰባችሁን ክብራችሁን አወርደዋለሁ። እኔ አሁንም ደግምላችኋለሁ። እኔ አሁን ለምሳሌ አሁን ጋሼ ምንድን ነው አሁን አንተ የምትለን? እንግዲህ የሆነ ሆነ በቃ አይሆንም ነው የምንለው። ጭራሹን አብራት ከቤት ላበራት ልጄ ቤት እንከራይላታለን። ማን ቀለብ ይሰፈርላታል። እሺ በቃ ውጭ ትቀመጥ። ይወረድ ያሉትን ነገር ይንገሩታ። ጭራሹኑ ምን ጨናገፍ እያሉ ነበር ይናገሩ። እንዴት እናንተ ምርጫ ሰጠናል። ስለዚህ የፍጹም የሰማይ ቤትንም አልዘጋትም። እኔ እሱ ስለሚጨነቅ እሷስ የሚወዳት ከሆነ ለምንድን ነው ማከለ አብረው እኔ እንዴት ሳልንተራስማ ልጄን ማን አውራሪ እሷንም አላበረ ተቀመጥ ልጄ ነው ልጅ ያድግ ነገ እኮ የልጅ ቢያድግ ማንን ቀኝ የራሱ ጉዳይ ይኸው አዋረድከን። እኔ አውራሪማ ሰውን አከብራለሁ እንዳላዋረድ ምን እንደው ይሄ ልጅ እኮ ቢያድግ ነገር ይኸውልህ ይሄ ልጅ የሚወለደው ልጅ ወይ አንተንም አንቺንም ጧሪ ሊሆን ይችላል። ማን ያውቃል? እሱንስ ለምን ብዬን ማስጨንቀው? አላስጨንቅም። ትምህርቱን ይማራል፣ ይጨርሳል፣ ደጃዝማችነት ማድረግ ይቀበላል። አለቀ። ይሄን ማስበው ልጅ ዝባያችን እነሱ ትላልቅ ሰዎች አሉ እንዴ የሚያረጉትን ያውቃሉ። ለምን ተብሎ ነው? እኔ ማዋጣ ጥሩ ነው፣ ግን ልጁን ሽማግሌ ልካለሁ ቤተሰቦቿ ጋር በክብር በሰርግ ጦፍ ባልዳሰ ጥሎ ነው ያው እንዲህ አይደለም ማንቀባረረው ወግ ማድረግ እንደውም እኩላት አለ እሱን እሰይት እንደውም ጫጉላ ተገብቶ ነው የሚሆነው። አይጫጉላ አስረግዞ ጫጉላ አለ። ለምን ተፈቃቀሉ? ከተፈቃቀሉበት ደግሞ ማከላል ተባለ ሶጋ ሲገባ መደበሪያ ነው እንዴ? ለማንኛውም ይሁን ተጠነሰ ልጅ ነው በቃ ይሁን። እኔ እግዚአብሔር እንግዲህ እግዚአብሔር ያክብርልን። አንድ ማለት አይንማ እንደው እንትን አይደለም። እግዚአብሔር ይስጥ። አሜን። እግዚአብሔር ጋሺ በጣም ነው ያዋረድከን። ክብራችንንም ፈልገው ነበር አዋረድከን። ምንም አዋረደው ነው አስከበርኳችሁ። ምንድን ነው የምታስከብረን? አዋረድከን። ዘር ማንዘራችንን ያዋረድከው ወንድም ፖሊስ አዋሪ ማንጃት ለዚህ ይሄን ነገር አደርጋለሁ ይሄ ነገር አይሆንም ይሆናል። እኔ ሁለተኛ እኔ ወንድም ላይ እኔ ወንድም ላይ ጭራሹ ነው ደግሞ በቤት ፈራጅ ማለት ጭራሹ ነው ደግሞ አይደለም። ተረጋግቶ ማውራት አይሻልም? አንቺ ነሽ አንደኛዋ መሰሪ። ጭራሹ ነው ውጭ ያታለች እንዴ አንቺ ከቤት ውስጥ ወጥተው ጭራሹ ነው እንዴ የተፈጠረው ጉዳይ ለአክስቴ ያስረዳዋት። ጭራሹ ነው ነይ ጆንግ ነይ ጎተቶ ነው ውጭ ከቤት ታረጋጋለች ቤት አባኔ ምን አጠፋው ነው የምትናገረው? አንቺ ወልጅ አንቺ ነው ጥሩስ ቢቆይሽ ጥሩ ደግሞ እንዲህ አይነት ነገር ደግሞ አለ። ጭራሽ አባ ተረጋጋ። በቤት ላይ ጎተቶ ነው ውጪ። ለምንድን ነው የምትወጣው? እነሱም በቃ እኮ ነው ያወሩት። ግፍ አይደል እንዴ? አንቺ መራስሽ የእነሱ ባልደረባ ነሽ። ክብር ስጎ ደግሞ ጭራሽ እንዴት ይባላል እንዴ? በቤቴም ገብቶ ቀራጭ ምን ነው መጣለው? ምን ደስ የሚለኝ ማለት ነው እንደም አጋጫት ወጡ ከባብሮ የቤት ውስጥ ሲኖሩ የነበሩ ቤተሰቦች በአንድ ተራሱ ምክንያት ይኸው ተጣሉ። ተራሱ አይደለም አነጋገርሽን ስርዓት ይኑርሽ። አንቺ ራስሽ አነጋገርሽን አስተካኪ። ጡር ነው አንቺ ስለምን ተራንክ ነው የምታወሪ? ስለምንድን ነው? እኛ ምን አደረግን? የተፈጠረው ነገር መፈጠር ያለበት ጉዳይ ነው። እኔ ቤተሰብ እንዲለያይ ፈልጌ ነው። እኔ እንደዚህ ነገር እንዲፈጠር ፈልጌ ነው። አንቺ ነገር በማልገብ ተቋጣላ። እኛ ምን እኔ ምን ያደረኩት?
ወስላታ ምንድነው እኛ ያደረግነው? ይሄ ነገር በገንዘብ ሲቀጥል አንቺ ባለፈው አጎቴ ጋር መድረስ አልነበረበት። በቃ አንቺ ነሽ ብለሽ ነገርሻት። ሲቀጥል አክስትሽ እንድትመጣ ይሄ ነገር እንዲፈጠር ያደረግሽው አንቺና አንቺ ነሽ። ለምን ሲባል ማወቅ ያለባት እሺ፣ ጭራሽም ከቤት ወጣ። አንቺም ራስሽ እንድትቀመጥ አትፈልግም እዚህ ቤት ውስጥ። ከጸነሰች በኋላ ነው እንደገና ውጪ ምኑን ታዳምጥሽ? እስቲ ይሄን ነገር ማዳመጥ አለብሽ። ግፍ አልሰራም በሰው ላይ ሰው ከሰማ ምን ይለናል? እና ጭራሽኑ ከቤት ነው ወጥቼ ልጅ እንትን እኔ ውጪ ብዬ ውጪ ሰውስ ምን ይለኛል? አንቺ አብራራት ይባላል። ጭራሽ ከውጪ ማሳደግ ነው እንጂ ከቤት ማስረግዝ አላብር እንዴ? አንቺ በተከበርኩበት ደግሞ ላብራት እንዴ? እከሌ እኮ ልጁን አብረረ ሰራተኛዋን ልጁ ማቅጦ አብረራት ልባል እንዴ? ስሜ ይነሳ እንዴ? አይነሳ አላደርገውም። ጥሩ ነው እና መፍትሄውን እስቲ ንገሪኝ። አንቺ ቤተሰቦቿስ ውስጥ እዛ ያሉት የእነሱ ክብረስ አሁን ሲጀምር አዳምጪ። አሁንም ደግሜ እነግርሻለሁ። አየው አባትሽ ፊት አንተንም እሱም እኔ ሲቀጥል ጋሽዬ ባለፈውም ብዬ ነበር። እኔ የኔ ሰዎች አሉ እዚህ ሰው አንቺ ይቀመጥ እዚህ እኔ አሁን መጀመሪያ ዝም በይ አዳምጪ። ያንቺም የእናቷም የእሷም ጉዳይ በቃ ኮንፈርት ወይ ምቾት ስላልሰጠኝ ለሷም ለህይወቷም አደጋ ስለሆነ እዚህ ይቀመጥ። እኔ ማውቃቸው ሰዎች አሉ ለአንቺ ለምንም ይሁን አደጋ ሊያደርሱብሽም ቢሞክሩ እዚህ አንድ ሰው ይቀመጥ። ትንሽ ቢያንስ ያለው ነገር ዝም በል ቆይ አዳምጠኝ። በቃ እኔ ወይ ውጪ ዝም በይ አንተ ዝም በል አንተ ጋሼ ፈራጁን ካንተ ጋሼ እኔ ደግሞ አንተም ትወጣለህ። ለምን ማገጥክ? ይሄን ካልከት ታዲያ ከማገጥክ በኋላ ካረገዘች አንተም ውጪ ትላለህ። ጭራሽ ውጪ አጎቴን እኮ ያው እና ታዲያ እሷን ወጥቼ ልጣ አይቅበረኝ። ግፍ ማሰላም አይቅበሩን እንጂ ግፍ አሰላም። እንደገና ከማገጡ በኋላ እንደገና ከቤት ወጥቼ ነው ውጪ ልበላት እንዴ? ደግሞ አንቺ ሰው ቢሰማ ምን ይላል? ማሳደግ አለ እንጂ ሳይጠፋ ሰራተኛ ሰው አይደለች። እኔ ሰው አይደለች መቻልኩኝ ተሳስብ ስላልኝ እኮ ነው። ገንዘብ እንስጣት ይሄን ልጅ አንቀባረንና ኑሮ በውጭ ሰው ሳይሰማ ልጁን ከወልዳ ተቀመጥ። ከዛ በኋላ እቺ እንትን ትሁን በከሌ እኮ ልጅቷን አበረረ። ልጇ ካረገዘ በኋላ ማሳደግ ሲገባው ከቤት አበረራት ልባል እንዴ? እንደውም ክብር ነው። ሁሉ ከኔ ልመድ። አዎ ሁሉ ከኔ ልመድ። ሁሉ ከኔ ልመድ። እሷ አስነጋት ታርግም እንዴ? ከእህትና ከወንድም መጣላት ነው ታዲያ። አይቅበሩም። እንደው እነሱ ባይቀብር ሌላ ያከብረኛል እኮ። አዎ ሰራተኛው ልጅ እኮ አንቀባሩ ዳራ ልጁን አስረግዘው ነበረ። ጭራሽኑ ተደብቆ ቤት ውስጥ አስቀምጠው በኮሎ ዳላት ጭራሽኑ ብባል ክብር ነው የማገኘው። ክብር ነው። እንደውም ከውጭ አሳደጋሉ አምጥቼ ይገርምሻል። ይሄ ነው እንጂ ካረገዘ በኋላ አይቅበሩ ሌላው ይቀብረኛል። ወይ ምኑ ቀረብኝና ነው ምኑ ቀረብኝ? አቆራረጣለሁ። አይቅበሩ እንጂ ስሜን ጠብቀዋለሁ እኮ አንቺ እንግዲህ ካንተ ባላቅም ስሜን ጠብቀዋለሁ እኮ ከማገጠ በኋላ አስረገዘ ጭራሽ ውጪ ከቤት እንዴ ሂጂ እነሱ ጋር ግቢ አንቺ። አዎ ግቢ ሂጂና ለእነሱ የምታግዢ ከሆነ እሷን አንስቼ አንቺ እዚህ ቤት የምትቀመጥ እኮ አትፈልጊያትም አንቺ። እና ክብርስ ቢሆን ይሄ ክብር ነው እኮ። አሁን ልጇን ማሳደግ ብኮላት ክብር ነው ለኔ። እንደውም ወጭ አሳደጋለሁ አምጥቼ ገና ይገርምሻል። አንድ ልጅ አለ አሳደጋታለሁ አምጥቼ እንደዚሁ በቃ ምን ትሆኑ እንግዲህ እኔ ጋር ስርዓት ይኖርሽ እዛ የለመድሽውን እዛው። እኔ አሁን ምን አለ መሰለሽ ጋዜ ቤተሰቦችሽም አጎትሽም እና አክስትሽም በረሃቸው ስተት ነው እንጂ በማንም አይደለም። በረሃቸው አሁን ይሄ ክብር የሚላቸው ነው። እንደዚህ ቀለው እንዲወጣ ያደረጋቸው የራሳቸው ክብራቸው ነው አይደለ?
እንዴ ምንድን ምን አደረጉ? ምን አደረገች እሷ? ሰራተኛ ስለሆነ ሁሉ ነገር አይመጣም ነበር። እዚች ጋር በቃ ቤት ተከራይቶላት ውጭ በሰላም በስነ ስርዓት ነው። ውጭ እኔ ባለፈውም ጅብ ብላት ወስዳት ጋሺ ምን አለ መሰላችሁ፣ እኔ አሁን ባለፈውም እርሱን ካወሩ በኋላ እሷንም ለብቻ ላውራ ብዬ ከካሜራ ጀርባ እያወሯት ነበር። አማራጭ ትቻት ነበር። አንደኛ አሁን ያለው ነገር ቢያንስ እስኪረጋጋ ከኔ ጋር ወጥተሽ ውጪ ልከራይልሽ አልኳት። አልፈልግም በቃ እነሱ በዚህ ሰዓት ተስማምተዋል። እኔ እዚህ እንዲደብራቸው አልፈልግም። በቃ እሺ እንደዛ ካልሆነ የእናትና የልጁ ጉዳይ አላማረኝም እና ሰው ላስቀንጥስል ለምን ይሻክራሉ? ለምን ይደብራቸዋል? ለምን በቃ ጥሩ ነገር መጥፎ ነገር አባትየውም አሉ መጥፎ ነገር ከሚያስቡ በቃ እኔ እንደሚሆን አደርገዋለሁ ስላለች ነው እንጂ እኔ ሁለተኛ ትምህርት አንደኛ ውጪ እንድትኖር እኔ ተከራይቼ ቢያንስ ያለው ነገር ቦታ እስኪዝ ብያት ነበር፣ እምቢ አለች። ሁለተኛ እዚህም ሰው ይጠብቅሽ ምናምን እምቢ አለች። ይሄ ሁሉ ለእርሶ ካለ ክብርና ለሱ ካላት ፍቅር ነው። ስለዛ አሁንም ቢሆን ለአንተም ላንቺም ነው የምነግረው። እኔ መሆን ያለበት ነገር ይሆናል። እቺ ልጅ ግን አሁንም ቢሆን የሆነ ነገር ቢፈጠር ካሜራ ማለ እስከ ዛሬ የተሰበሰበው ሙሉ ነገሩ አለ። አንተ ሙሉ ቤተሰቡ እየነገርኳችሁ ነው። እሺ ወደፊት ሰላም እንሆናለን። ለሰሚት እሱ ልጅ ቃሉን ተብላል። ለምን አልካት? መጀመሪያ ስህተት ነው። እንውለድ ብላት ብሎሽ የለም? አዎ ለምን ታዲያ ቃል ገብታል? እንውለድ እኔ ያላልኳትም እኮ ምንድን ነው ያልከው? ሽማግሌ ይላካል አገባሻለሁ እንውለድ አላልካትም? አይደለም ምን አለ መሰለህ አላልክም። ትወስልት ዋሽታለች። ይኸው ልጅቷ እኮ አለች እኮ ዋሽታለች። ተናገር። አሁን ለእነሱ አግዛ አብረህ አንተም ውጭ ትውጣ አይደለም ያን ሁሉ ነገር ይመጣል ብያለሁ። እንዴት አላሰብክም? ለምን ቃልን ትሰላለህ? አባ ምንድነው ቃል ልጅነትን ክብር ምናምን የምትራራው? አንቺ ነሽ ክብር እያልሽ ያለሽው። ቃሉን ያክብር የተባለው በቃሉ መሰረት አገባሻለሁ ብሎ እንወልዳለን ቤተሰብሽ ጋር ሽማግሌ ልካለሁ ብሎ በቃሉ መሰረት እሷ አርግዛለች። ስለዛ ቃሉን የሚፈጽምበት ጊዜ ደርሷል። ቃሉን ይብላ ነው የምትይው? የሚፈጽመው ነው ከቤተሰብ ጋር አጋጭተው ነው። ከቤተሰብ ማራቸው ነው። ልጅ ጋር ነው በሰላም ይኖራሉ ብለን አንተ ለምን አይኖሩ? ስሜት ታይደስ ነው። እንዴት ነው በሰላም የምንኖረው እንዴ? እና ታዲያ ሁሉ ጊዜ ታዲያ አንተ ቆይ እኔ አሁን ቆይ እንደዚህ ነገሮች ቆይ እኔ አሁን ወደድክም ጠላም ይፈጠራል። ግን አንተ እህት አለች ታናሽ ነች አይደለ? እህት አለች። እህት ካለች እህት ላይ እንዲደረግ ማትፈልገው ነገር ለምን ነው? አይደለም እኔ አሁን እያልኩሽ ያለው ስለአንተ ነው። ስለማን ያውቃል? አሁን አንቺ እንደዚህ ትሆኚ ነው ማን ያውቃል? ቤተሰብ አስተዳድራለሁ ቤተሰብ ልረዳ ነው ከሀገር የወጣሁት ብላለች። እሺ ምን እንደዚህ ነገር ትዘላ አስገባት? ምን አሳመናት እንዴ? ቤተሰቡ ክብር ያለው ቤተሰብ እንደሆነ ታውቃለች። እሱ ለምን ቃል ገባ? ወንድ ነው አባ ምን ጊዜ ሴት ልጅ ብልህ መሆን አለባት እንዴ? ወይ ጉድ! ለምን ቃል ገባ? መጀመሪያ ስትማግጥ መጀመሪያ ለምን አልካት? ይሄ ሁሉ ነገር እኮ ይመጣል ብዬ አላሰብኩም። እንዴት አንዴ አታውቅም? እንደገና አሁን አብረው ውጪ የምትላት እንደገና አብረው ጭራሽ ውጪ ከቤት ውጪ ቀጣፊ ስለታ ለመጀመሪያ እንደዛ አልካት? አታላት አይደለም እና ታዲያ ለምንድን ነው አሁን ፈጣሪስ እንደው አንተስ እህት እንዲባር ትወዳለህ? አንተስ እህት እንዲባር ትወዳለህ? ማን ያቀልት የምትወይበትንስ ልጅ ባወለበት አባትና እናት አይውል ወስላታ አንቺ ሲል እኔ እዚህ ጋር እና ታዲያ አሁን እቺ ጥሩ ሰራ አንቺ ነገር ጥሩ እግዚአብሔር ጥሩ ያዝግታል። አንቺ ነው ወርቀው አባ ምን ማለት ነው እንዴ? ማን ያውቃል? የነገን ሳንቺን እንዴ ጥሩ ግፍ እኮ መጥፎ ነው። አንቺ እኔ ግፍም አላደረኩም። መች ግፍ አደረኩ አባ? እና ውጪ ያለሽ አንቺ ማብረሽ ውጪ ጭራሽ ከቤት ምንድነው? ቤት እንከራይላታለን እንደና ኑሮ ትኖራለች፣ ገንዘብ ታገኛለች። ምንድን ከዚህ በላይ ምን ትፈልጋለች? ጭራሽ ማትቀማ እዚህ ቤት ሲጀመር አንቺና እናትሽ አቀዳችሁ ነው አክስትሽን ጠርታችሁ ይሄ ሁሉ ነገር እንዲፈጠር ያደረጋችሁት። እኔ ምንም ያደረኩት ማጥር ያለሽ ለምን ነገርሽ? መጣ አይደለም ጠርተሽ አትም እኔ ደውዬ ነገርኳት እንዴ ነጭ ነግሬ በምን አውቃ መጣች እዚህ ቤት? በምን አውቃ? እሺ ስለዛ ቆይ ልጠይቅም ከመጣች መናገሩ ለምን አስፈላጊ ከሆነ አባትሽ ራሳቸው ሰርጉን አስተካክሎ መጣራት ባለባት ታይም ላይ እንዲጠራ ሲጀምር እንዲደናቀፍ ስለፈለግሽ ነው። አንቺም ቀርሞ ነው እንጂ ጉዳይ ነው በቃ ማውቅ አለባት። ለምን መናገርም ካለበት አባትሽ ነበር መናገር የነበረበት። አለ ሳልሶ ችግር ሲያጋጥም ሁሉም ቤተሰብ ሰምቶ ሚሊዮን ብሎ ነው የሚሄደው። እንግዲህ ይሄ ለኛ ቤተሰብ አዲስ ነገር አይደለም፣ እሷ የምታውቀው ነው። እሺ በቃ ስለዚህ አክስቴ ማወቅ ነበረበት፣ ታወቀች። ያው እንኳን ደስ አላችሁ ቤተሰብ አቆራረጣችሁ። ምን ነው የሚቆራረጡት?
አይቅበለኛ ግፍም አትሰራም ይገርምሻል። ግፍም አትሰራም በሰው ላይ ሳይሆን ነበር ከሆነ በኋላ ግፍ መጥፎ። እቺ ልጅ እኮ ሰራተኛ ስለሆነች ነው እንጂ ጭራሽ አንቺ ኬት ያመጣሽውን ብር ነው ደግሞ እንደዚህ ያባትሽን ንብረት ነው እንደዚህ ኮራ ብለሽ ብር ምትይ እኮ ሀብት እንዳትጋራ ነው። ልጁ ሀብት እንዳይጋራ ነው ቢያደርግ በቃ ፍላጎቱ ሳስጀመሩ ነገ ልጅ ወይ ሴት ምን እንደምትሆን ታውቂያለሽ። ተመራሷስ ግፍ አይደለም ሀገርም እኮ እኔ አንቺ ሴት ልጅ ነሽ እኮ መውደቂያሽን አታውቂም። አይደለም ማንም ፈልጎ እንደዚህ ነገር ተገባ እንደሱ አንዱ አትልልሻል እኮ እንደዚህ አንዱ አትልልሻል እኮ እኔ አሁን ስላንቺ አይደለም። እኔ አሁን ልብ አንደራረቅ። እኔ አሁን እንደፈለግሽ መሆን ትችያለሽ። አሁንም ደግሞ ይሄ ያለሽበት ጉዳይ አይደለም ይሆን ያለበት። አሁን ጋሺም እርሶስ ምንድነው? እኔ አሁን ምንድነው መሆን ያለበት? እኔ አሁንም እኮ መፍራት ጀመርኩኝ እኮ ባለፈው እርሶን ተማምኜ ነው እንግዲህ እሷን እናድርግ ካልኳት በኋላ እምቢ ካለችኝ በኋላ በቃ እርሶ ትልቅ ሰው ነውና እርሶንም አክብሬ ነው ብዙ ነገር እንዳይፈጠር አድርጌ በቃ እርሶ አደራ ብዬ ነው የወጣሁት። እና አሁን በዚህ መሀል እቺ ልጅ እንግዲህ ልጅ ይዛለች። እንግዲህ ውስጧ ላይ ጽንስ ነው ያለው። ሁለት ነፍስ ነች አይደለ? አሁን ልክ ስገባ በጣም ነው የደነገጥኩት። የእርሶ እህት ወይም የነሱ አክስት እያመናጨቀች ምናምን ያየዋት። ይሄ ለልጁም ለደህንነቱም አደጋ ነው። ሁለት ነፍስ ነው ያለችው። ስለዚህ እንዴት ነው ቀጣይስ ምንድነው ማድረግ ያለበት? እንዴት ነው መሄድ ያለበት? ያለቀ ጉዳይ እኮ ነው። ምንም በቃ ቃል የገባሁት ነው ገብቻለሁ። በቃ ቤተሰቦቿ ጋር እንልካለን። ቀን ተቆርጦ ምን ተብሎ ያው ቦግ ማድረጉ ይጋባሉ። ከተጋቡ በኋላ እንደፈለጉ በቃ ይሄ ነው። ካልፈለገም የነሱ ፈቃድ ነው እኮ። እስቲ መሆንም እኮ ያለበት እንደዛ እናድርግ። ካልሆነም ወይ እሷ እኔ ቤት አከራይቼ ወይ እኔ ጋር ተቀመጥ ምን እንዴት ይሻላልሽ? እኔ አሁንም እኮ ፈራሁ እኮ አሁን ፈቃዷ ነው። እሷ ፈቃድ አይ ቤት አልቀመጥም አልካኝም ካለ ፈቃዷ ነው። እሺ እንግዲህ አሁን አንቺ የምትይው እንዴት ነው? እኔ ከሱ ጋር ነው የምፈልገው። ከሱ ጋር መሆን እንግዲህ እኔ የምፈልገው አይ ነው ጋሼ፣ እንዴት መሰላችሁ? እሷ እኔ ጋር ትቀመጥ። አሁን ያለው ነገር ቢያንስ ቦታ እስኪይዝ እኔ ጋር እኔም የሆነ ቤት አለ የዘመድ ቤት፣ እዛ ትቀመጥና ያለው ነገር ቦታ አሁን ፈሯ ይቅርታ ያደርጉልኝና እርሶ መልካም ሰው ነው፣ ግን ያጎትየውን ነገር እዚህ ሽጉጥ መሱ ብዙ ነገር የተፈጠረ ነገር ነበርና ሰው ሁለት ነፍስ ይዛ እንደዚህ ጥያት መውጣት ለኔም ልክ አይደለምና ስለዛ መሆን ያለበት ምንድነው ረጋ ብለን እሷ እኔ ጋር ትቀመጥ ያለው ነገር መሆን አለበት። ግን ከዛ በፊት አንተም ሁለት ነገር እየሆነ ነው። አንተም እስቲ ምንድነው የሚሰማ ምንስ ነው መሆን ያለበት የሚለውን ነገር ምንድነው ያለው ካንተ ገስ ምንድነው አንተስ ምንድነው ለሷ ያለ ነገር? ባለፈው ሳወራ እንደምትፈልጋት ነግረኸኛል። አሁን እዚህ ጋር ደግሞ ተገልብጣ ነው ያለው። ምንድነው ግልጽና ነገር ንገረኝ ሳትፈራ። ገባ? ይሄ ነገር በግድ የሚሆን ነገር አይደለም። ተረዳኸኝ? ተወዳታለህ ወይ ካልፈለካት ትዳር ነው ቤተሰብ ነው የምትሰርኩ ልጅ ይመጣል። ብዙ ነገር በስሩ አለ። ስለዚህ አንተ ምንድነው እየተሰማ ያለው? ምንድነው ፍላጎት? ማንንም ሳትፈራ ቤተሰቦችን ሳትፈራ ለኔ ነገረኝ። አባትህም አሉ። ምንድነው ፍላጎት አንተ? እኔ ማለት ስሜት አለ ለሷ፣ ግን አጎቴና አክስቴ ደግሞ ከአባዬ ጋር እንዲጣሉም አልፈልግም። ገባ? በእኔ ምክንያት የሁሉ ነገር እንዲፈጠር አልፈልግም። እኔ አሁን ግልጽ አንተ ትወዳታለህ እሷን መኖር ትፈልጋለህ ከእሷ ጋር? አዎ እየሰማሽ ነው? ዝም አቃንቻውን በማይመለከትሽ አትግቢ። አሁን አንተ ከእሷ ጋር መኖር ትፈልጋለህ፣ ተጋብተህ መኖርም ትፈልጋለህ አይደለ? ስለዛ ይኸው ጋሽ እየሰሙ ነው የሰሙ ነው። ስለዚህ አሁን ልጁ ሁለት ነፍስ የሆነው በክብሩ በሚባለው በእህታችሁና በአጎታችሁ ጉዳይ ምናምን ነው አይደለም? ስለዚህ አንተ ከእሷ ጋር መኖሩን ትፈልገዋለህ። ግን ያ ነገር ደግሞ ከተፈጠረ በቃ እንዳየኸው ነው። በቃ ቤተሰቡ ተበታትኖ መቅረቱ ነው ማለት። እዚህ ጋር መስዋዕትነት መክፈል አለብኝ። እዚህ ጋር የሚሰማኝን ስሜት ወደ ጎን ነው መተው አለብኝ በቃ እንጂ ቤተሰቦችም በቃ አሁን እንዳየኸው ነው። ይኸው አጎቴም ከአባ ጋር በቃ ተጣሉ። አክስቴም እንዳየኸው ነው። በቃ ይህን መፍራት ነው እንጂ እኔ ስሜት አለ ለሷ። ግን ይህንን ስሜቴን ወደኋላ ጥቼ የቤተሰብን ነገር ነው እያስቀ እና ታዲያ አሁን እሱ የወደዳት ነው ልጅን እሷን ከቤት የማበራት ምን ዝበይ እንዴ? እሱ የወደዳት አሁን በግድ ለይቼ እሷን ላበራት ነው? አንተ የምትፈልገው ሙሉ ነገር እኔ ጠይቀን ከወደድካት አንቺም እንግዲህ ወዲህ እነኛ መጥተው ለፍልፎ ትሄድ። አንጉትን ጭንቅላቴን እኮ ነው ያናወጡት እኮ
አንተ እንደገና አንቺ ደግሞ አብት ያለሽ በእኔ ምክንያት እንዴት ያለሽ አንቺ ለምን ቆይ ምንድን ነው የምትይው እንዴ? እኔ አሁን እኮ እነሱ ህጻናቶች አይደሉም ወጣቶች ናቸው፣ መኖር ይችላሉ። ለምን ደግሞ አልምትገቡት? እንዴት አልጉ እሱ ይፈልጋታል፣ አንዴ ያልፈልጋትም ምንም 10 የሚለው ምንም ክብሩ አይፈልጋትም። ይኸው ማን ያስገድደዋል እንዴ? እሱን ብለጥላችሁ አሁን ይሄ እሱ ተከትሎ ይወጣል። ለምንድን ነው ክብሬ ልጄን የማበረው? በቃ እኔ በፈልጉትን አለሁልህ፣ አንቺም አለሁ። በቃ ማንም አይገባው ማንም ነገር ማን ያፋቸው መጥቶ የሚከፍቱ ስለዚህ አንቺ ደግሞ እነሱ ባለጋራ ባልደረባው ነሽ። ጭራሹ እንዴት የምቀኛለሽ አንቺ? ዝም በይ። ምን አይነት ዋለች እጂ ጭንቅላቴ ኮና አቃቦት እኮ በቃ እኔ ከጎናቸዋለሁ። ተወደደው ወደድካት ነው በቃ ሽማግሌ ልካለሁ እኔ በዚህ ላይ በክብር ዳስ ምጥለው ማን አባቱ ያገባዋል? አይ ድርሽ አይክበሩ። እሱ ቀበረኝ አልቀበረኝ ደግሞ በእኔ ምክንያት እንድትጣሉ አልፈልግም። ዝም በል። ማን አባቱ ያገባው? ድርሽ አይበል። ይሄ ነው። ስለዚህ እኔም አሁንም በድጋሚ ደግምላቸዋለሁ፣ ቤተሰቡ እንዲለያይ አይደለም ችግራችን፣ እንዲበታተን አይደለም። በቃ መሆን ያለበት ነገር መሆን ስላለበት ነው። እሷም የሁሉ ነገር እየሆነች ያለችው ቤተሰብ አላት፣ ብዙ ነገር አላት እና እሷም እንደዚህ የተፈጠረው ፈልጋ አይደለም፣ አንተም አስገድዳት አይደለም አይደለ? ይሄ ነገር በፍላጎት በፍቅር የተፈጠረ ነገር ነው። አሁንም ቢሆን አንተ ያለ ፍርሃት በድጋሚ ጠይቀሃለሁ። እሷን ትፈልጋታል፣ መኖር ትፈልጋለህ፣ ብትጋቡ ደስ ይልሃል፣ ቤተሰብ ብትመሰርቱ ደስ ይልሃል። ስለዚህ ይሄ ሁሉ ፍርሃት ቤተሰቦችን ክብር ምናምን ስለሚሉ እነሱን ፍርሃት ነው እንጂ አንተ ለሌላ ጥሩ ስሜት አለ። ግን ቤተሰብ ተዋቸው፣ ምን አገባቸው? ምንም ባንተ መካከል ሰው እንዲገባብኝ አልፈልግም። ደስ ያለ ነው በቃ ደስ ይለኛል። ደስ ካለ ደስ ይለኛል። ለአንተ ክንዴ ሳልንተራት ምንም የሚነካ ሰው የለ። አይዞህ ትምህርትንም አስኳልን በርታ ጠንክር። እሷም አለችልህ፣ እሷም ትማራለች። አለቀ። ማነበት በገባዋል መጣ እየገነፋችብኝ እዚህ በገዛ ቤት የመጣ የጎትተህ ውጭ ራሽ ወደድካት ደግሞ ጎትታ ነው ውጭ የምትላት እንኳንም ወደድካት አለቀ። ይሄ ነው ምዘጋው። አሪፍ፣ በጣም አሪፍ። ያው እንግዲህ ደስ የሚል ነገር ነው ጋሼ። እንግዲህ ያው ነርሶም እንዳልኳችሁ ምንም የሚነገር ነገር የለም። የጋብቻውን ጉዳይ ሽምግልና ምን በምን መንገድ መቼም ይሁን እንዳለበት ምናምን ነገር ረጋ ብለው ያዙትና ከኔ ጋር ያወራሉ። እስከዛ ግን አሁን እንዳልኳችሁ እሷ ሁለት ነፍስ ስላላት ድጋሚ አሁን የዛሬ አይነት ነገር እንዲፈጠር እዚህ ብቻዋን ጥያቄ መሄድ ስለምንም ስለማልችል ይቅርታ ያደርጉልኝና ፈርተኛ ይበሉኝና እኔ ጋር ትንሽ ረፍት አድርግና በቃ መኪና አለ በፈለጉበት ሰዓት እየመጡ ምናምን ማውራት ይችላሉ፣ ማግኘት ይችላሉ። እሱም አንተም መምጣት ትችላላችሁ። እስከዛ ግን እኔ ጋር ተቀመጥና እንደወደደች ሰው ፈቃዱ ምን ይሻልሻል? አንቺስ እንዴት ይሻልሻል? የትኛው ሀሳብ ይሻልሻል? ፈቃዱ ከአንተ ጋር መሄድ ነው አይደለ? በጣም አሪፍ። ስለዛ አሁንም ጋሽ እርሶን ላስፈቅድ የፈለግኩት አሁን ለእንትን ቤተሰቡ ደግሞ ሌላ ነገር ደግሞ እንዳያወራ ደግሞ የሆነ ከሰው ጋር ሄደች ከወንድ ጋር ከወለለች ምናምን ነገር እንዳይወራ። ስለዛ እኔ ያው የሆነ ቤት ወስዳት አለው እዛ ከኔ ጋር ትቀመጣለች፣ እኔም ወደ ቤት እሄዳለሁ፣ እሷም ተተርፋለች። እሱም አብራት መሆን የምትፈልግ ከሆነ እዛ መሆን ትችላለህ። ግን አሁን እዚህ አደጋ ስር ድጋሚ አሁን አጎትዮንም አክስትየውንም ንዴታቸውን አይቼዋለሁ። ስለዛ እሷን በዚህ ሁኔታ ጥዬ መውጣት ለሷም ለህይወትም አደጋ ለልጇም ደግሞ ለጽንሱም አደጋ ስለሚሆን እስከዛ እናንተ ያለው ነገር ሽምግልናውም ያለው ነገር ሰርጉም ያለው ነገር እስኪገባደድ እኛ ጋር ይሁንና ኤኒ ታይም ያለው ነገር ቦታ እንዲዝ እናደርጋለን። ጥሩ ይሁን፣ እንደዛ ይቻላል እንደ ፈቃዱ። በጣም አሪፍ። ስለዛ እንግዲህ ያው እኛም እዚህ ጋር እናበቃለን። እኛም መሄድ ያለብን ጉዳይ ስላለ ወደዛ እንሄዳለን። እርሶንም በድጋሚ በጣም አመሰግናለሁ። እንግዲህ በቀጣይ በምንችለው ያህል እንሞክራለን። እንግዲህ ከዚህ በኋላ አዲስ ቤት ላይ ደግሞ አብረው እየኖሩ ይቀጥላል ብዬ ተስፋ አደርጋለሁ። የምንችለውን ያህል እንሞክራለን አይደለ? አንቺም በቃ ታናሹ ነሽ፣ ስለዛ ብዙ ማታውቂያቸው ነገሮች አሉና ራስሽን አረጋጊ። ይሄ ክብር ምናምን የሚለው ነገር ምንም እንደማያዋጣ የሚገባሽ ጊዜ ይመጣል። ተረዳሽ? እዚህ ጋር የወንድምሽ ልጅ ተይዟል፣ እሷ ሰራተኛ ልትሆን ትችላለች ምናምን ነገር እሱ ማተር አያደርግም። ምንም ለውጥ የሚያመጣው ነገር የለም። በቃ ሁሌም ሰውነት ነው የሚቀርመው። ሰራተኛ ምርቶን ሰው ነች። አንቺ ወደፊት የሚገጥምሽን አታውቂምና አንዳንዴ በፈለግሽው አይደለም ፈጣሪ ራሱ ያዘጋጀልሽ ነገር አለ። ስለዛ አንቺ ራስሽን አረጋጊና እሱም ወንድምሽ ነው፣ አትጋፉት። እሱ ጻል ልጅ አይደለም፣ ማድረግ የሚፈልገው ነገር ያደርጋል። ስለዛ ጋሼ እርሶም እንዳልኩት በደጋጋሚ ይሆንብኛል ነው የሽምግልናውን ነገር የሆነ ነገር ያደርጉ። እስከዛ እሷ እኔ ጋር ታርፍና ያው የሚፈጠረው ነገር የምናየው ነው። በጣም አሪፍ። ስለዛ እንግዲህ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር የምናበቃው ነው የሚሆነው። እሷም ከኔ ጋር ትሆናለች። እንግዲህ ያው በቀጣይ እንግዲህ ያው
ያው ሰርጉ የተለያዩ ነገሮች ይካሄዳሉ። እንግዲህ ያው ማሳየት ባለብን መልኩ አዲስ ነገር የሚፈጠር ከሆነ እናሳያለን። ካልሆነም ደግሞ እንግዲህ አዲስ ነገር ማናገኝ ከሆነ የምንመጣበት ነገር የለም። እሷኛ ጋር ትሆናለች ያለውን ነገር እንግዲህ ከካሜራ ጀርባም እንግዲህ እነሱን ጋር ብቻም ካሜራ ጀርባ መሆኑም ካለበት ካሜራ ጀርባን ጨርሰዋለን። እንግዲህ ያው እኔ በምችለው አቅም የእሷን ጉዳይ የተከታተል ከስር ከስሩ መሆን ያለበትን እንድናደርገው ይሆናል። ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ጋሽዬ መውጣታችን ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ብዙ ሰው ጋር እንግዲህ ተደራሽነት እንዲኖሩ ላይክ እያደረጋችሁ ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ለማድረግ ትችላላችሁ። ለዛሬ ፕሮግራም ይሄን ይመስላል። ሰብስክራይብ ማድረጉ እንዳትረሱ። ባይ ባይ፣ ቻው። ስለዚህ እንግዲህ ጋሽዬ እኛም እንወጣ መኪናም ስለያዘ እዛ ወሰለም በቃ ያለው ነገር በደንብ እናወራለን። እሺ፣ ደህና ነው።